ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። አድማጮቻችን እንግዲህ መድፈኞቹ ያለፉትን ሁለት የወዳጅነት ጨዋታዎች ሽንፈቶችን አጋጥሟቸዋል። በሪያል ቤቲስ በደብሊን አየርላንድ ተሸንፈው ነበር። ታዲያ በኤምሬትስ ካፕ ራሳቸው ባዘጋጁት ዋንጫ ደግሞ የትናንትናው ሽንፈት አስቸጋሪ ነበር ማለት የሚቻል የሆነው። ይህ ስብስብ በተለያዩ ሁኔታዎች ውስጥ ያሉበትን ችግር ትምህርት መውሰድ የሚችልበት ጨዋታ ነው። ይህ ጨዋታ ታዲያ በሚገባ የምናየው ይሆናል። የዝውውር መስኮቱ ዛሬ የጁሊያን አልቫሬዝ ቀን ነው። ጁሊያን አልቫሬዝ ወደ አትሌቲኮ ማድሪድ ይመለሳል። ውሳኔያቸውን ከአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ እና ከፕሬዚዳንቱ ዋን ማርቲን ጋር የሚነጋገር ነው የሚሆነው። ባርሴሎና አዲስ ጥያቄ ለማቅረብ ይፈልጋል። አርሰናል ይህንን ጉዳይ በጥብቅ እየተከታተለው ይገኛል። ተጫዋቹ ወደ ባርሴሎና ማየት ከሆነ ትኩረቱን ወደ አርሰናል እንደሚያደርግ የሚጠበቅ ነው የሚሆነው። ስለ ትናንትናው ጨዋታ እንግዲህ መድፈኞቹ ማይክል አርቴታ ከጨዋታው መጠናቀቅ በኋላ አንድ አስተያየት ሰጥቷል። ያም አስተያየት አሁን ስብስቡ ማለት ነው የአርሰናል ተጫዋቾቹ ዛሬ የሚመለሱ ይሆናል። ያ እንግዲህ ትልቁ ዜና ነው ብዬ አስባለሁ። እንግዲህ ከኮሞ ጋር የወዳጅነት ጨዋታ የሚኖራቸው ይሆናል በኤምሬትስ ማለት ነው። ከዛ በመቀጠል የኮሚኒቲ ሺልድ በዌምብሌይ ከማንቸስተር ሲቲ ጋር እሁድ የሚጫወቱ ይሆናል። ኤንዞ ማሬስካ ከማይክል አርቴታ ተጠባቂ የቅድመ ውድድር ጨዋታዎች አንዱ ተደርገው ይታያል። ነገር ግን የዋንጫ ጨዋታ መሆኑን መረሳት የለበትም። እንግዲህ ያለፉትን ዓመታት በተለይ አምና ለምሳሌ የቶተንሃም ጋር ተጫወቱ፣ ተሸነፉ። በቪያሪያል ደግሞ በኤምሬትስ ካፕ ሽንፈትን አጋጠማቸው። ነገር ግን የእንግሊዝ ፕሪሚየር ሊግን ማሸነፍ የቻሉበት ነበር። አምና ሁሉ ደግሞ ዘንድሮም በሚገባ ቡድኑ ክፍተቶች እንዳሉበት የሚያሳይ በተለይ የመጀመሪያዎቹ ሁለቱ ጎሎች የተቆጠሩበት መንገድ ለአርሰናል ደጋፊ አስደሳች አልነበረም። ሞስኬራና ገብርኤል ማጋሌሽን ተማምኖ የእንግሊዝ ፕሪሚየር ሊግን መጀመር ለአርሰናል አስቸጋሪ እንደሚሆን ያየንበት ጨዋታ ነው ብዬ አስባለሁ። እዚህ ጨዋታ ላይ ታዲያ የተለያዩ ነጥቦችን ማንሳት ይጠበቅብናል። የመጀመሪያው የሚሆነው የተከላካይ ክፍሉ ነው። ተከላካይ ክፍሉ ያለ ቲምበር እና እንዲሁም ደግሞ ያለ ዊሊያም ሳሊባ ነው። እንግዲህ ሁለቱ ምን ያክል የመከላከል ክፍሉን ጠንካራ እንደሚያደርጉት ነው። ሞስኬራ ምንም እንኳን ጥሩ ብቃቱን ቢያሳይም አሁንም ቢሆን የሳሊባን ያክል የመከላከል ቅርጽ አርሰናል ልምድ ያለው የመሀል ተከላካይ እንደሚያስፈልገው የሚታይ ነው የሚሆነው። ከዛ ውጭ ተጫዋቾች ቢጎዱበት እንኳን ሽፋን የሚሰጥ ሰው ያስፈልጋል። ማይክል አርቴታ እንደተናገረው ከሆነ በቅርቡ አርሰናል ተከላካዮችን እንደሚያስፈርም የሚጠበቅ መሆኑን አስተያየቱን ሰጥቷል። ከዛ ውጭ ግን የሳሊባ በጉዳት እንግዲህ እስካሁን ድረስ ረፍት ላይ እንዳለና ጉዳቱ ለሚያክል ጊዜ እንደሚያርቀው እንዳላወቁ ቲምበር ግን በሚቀጥሉ ሳምንታቶች ወደ ስልጠና ይመለሳል የሚል አስተያየቱን ሰጥቷል። በቤን ዋይት እና በቲምበር መካከል ያለው የጥራት ልዩነት ራሱ ሰፊ እንደሆነ የሚያሳይ ብቃትን ነው ያየ ነው። ወደ አድማጮቻችን ሌላኛው መነሳት የሚጠበቀው ተከላካይ መስመሩን ብቻ ማንወቅሰው አማካኝ መስመሩ በስካሊና እንዲሁም ደግሞ በሃቨርትዝ ነው ባለፉት ጨዋታዎች የተመራው። ሁለቱም ተጫዋቾች ግን ንጹህ የሆነ የመከላከል ቅርጽ ያላቸው ተጫዋቾች አይደሉም። ስለዚህ የተሻለ መከላከል ቅርጽ ያለው ተጫዋች ያስፈልጋል። እንደ ዙቢሜንዲ፣ ብሩኖ ጎሜሬስ፣ ዲክላን ራይስ አይነት የአማካኝ መስመር ተጫዋቾች ያስፈልጋሉ። አርሰናል እነዚህ ተጫዋቾች አሁን ይመለሳሉ። እነሱን ማግኘቱ አንዱ ውጤታማ የሚያደርገው ይሆናል። በአካል ብቃቱ ረገድ ተጫዋቾቹ ያሉበት ሁኔታ ጥሩ የሚባል ነው። ትናንት ለመጀመሪያዎቹ 30 ደቂቃዎች ላይ በተለይ ኦዴጋርድ ያሳየው ብቃት በጣም አስገራሚ ነበር። ኦዴጋርድ ወደ ብቃቱ እየተመለሰ ነው ወይ የሚያስብል ነው። አጫወት ስታይሉ፣ ኳሱን በነፃነት የሚገፋበት መንገድ በጣም ጥሩ የሚባል ሪስክን የሚወስድ ተጫዋችን አይቻለሁ። የኦዴጋርድ ጥሩ መሆን ለአርሰናል አስፈላጊ ነው። ንዋነሪ፣ ማክስ ዳውንማን፣ ስካሊ ጥሩ ፐርፎርማንሳቸውን አሳይተዋል። በተለይ ንዋነሪ ግን በቅድመ ውድድር ጨዋታዎች ላይ ጥሩ ብቃቱን እያየን እንገኛለን። ይህ ስብስብ ውስጥ የመቆየት ዕድል ሊኖረው እንደሚችል አንዱ የሚጠቁም ይሆናል ብዬ አስባለሁ። ግብ ጠባቂው ግን ዴቪድ ራያን አርሰናል በሚገባ የሚፈልግ ይመስለኛል። ሌላኛው የማጥቃት መስመሩ ነው። የአርሰናል የማጥቃት መስመር እንግዲህ ማይክል አርቴታ በትናንትናው ጨዋታ ሊነግረን የፈለገው ሁለት ነጥቦች ያሉ፣ አንደኛው ገብርኤል ሄሱስ እና ገብርኤል ማርቲኔሊ እዚህ ስብስብ ውስጥ አይቆዩም። ይህንን የምንለው ለምንድን ነው ካላችሁ ወንድሞቻችን ሁለቱም ተጫዋቾች ስብስቡን የመልቀቅ ዕድላቸው ሰፊ ነው። ሁለቱም ተጫዋቾች በብቃት ደረጃ የማይክል አርቴታ ተመራጭ ተጫዋቾች እንዳልሆኑ በጨዋታው የሰጣቸው የደቂቃ ብዛት የሚጠቁም ይሆናል። አርሰናሎች 20 ሚሊዮን ዩሮዎችን ወይም 18 ሚሊዮን ፓውንድን ገብርኤል ሄሱስ ላይ ለጥፈውበታል። ይህንን ተከትሎ ናፖሊ እና እንዲሁም ደግሞ ፌነርባቼ ተጫዋቹ ፈላጊ ናቸው። ሌላኛው የሚሆነው ገብርኤል ማርቲኔሊን በሚመለከት ደግሞ የጋላታሳራይ የተጫዋቹ ፈላጊ ነው። ነገር ግን አርሰናሎች ከዚህ ተጫዋች 70-80 ሚሊዮን ዩሮ ወይም ደግሞ ወደ 60 ሚሊዮን ፓውንዶችን ማግኘት የሚጠበቅባቸው ይመስለኛል። ነገር ግን ዝውውሩ ምን ደረጃ ይደርሳል በሚቀጥሉት ቀናቶች ውስጥ የምናየው ይሆናል። ወደ አድማቻችን በትናንትናው ጨዋታ ዞሊስ ጥሩ ብቃቱን አሳይቷል። ደግሞ ደካማ ብቃትም እንዳለው አይተናል። ምንድን ነው ደካማ ብቃቱ? ተጫዋቹ አንድ ለአንድ ግንኙነት ላይ
ተጫዋቾችን የማለፍ ብቃቱ በጣም ደካማ ነው። ነገር ግን እድሎችን የመጨረስና እድሎችን የመፍጠር አቅሙም ጥሩ እንደሆነ አይተናል። ሌላኛው ቪክቶር ዮኬሬስ በጣም ደካማ ጨዋታን ያሳለፈው። ገብርኤል ማጋሌስ ደካማ ነበር። ብቃቱን መመለስ የሚያስፈልገው ይመስለኛል። በተለይ ገብርኤል ማጋሌስ የተሻለ ጥሩ አጣማሪ የሚያስፈልገውም የሚመስለኛል። አድማጮቻችን ሌላኛው መነሳት የሚጠበቅበት እንግዲህ የማዱዌኬ፣ የኤዜ፣ የቡካዮ ሳካ፣ ዲክላን ራይስ፣ ዙቢሜንዲ፣ ሚኬል ሞሬኖ፣ ዴቪድ ራያ፣ ብሩኖ ጎሜሬስ እነዚህ በጠቅላላ አሁን ስብስቡን የሚቀላቀሉ ነው የሚሆነው። ረቡዕ ለኮሞ ጨዋታ 20 እና 30 ደቂቃዎችን ሲጫወቱ ልናያቸው እንችላለን። በኮሚኒቲ ሺልድ ጨዋታ ግን 50-60 ደቂቃም ሲጫወቱ የምናይበት እድል የሚፈጥር ይሆናል። ማይክል አርቴታ በዚህ በኩል እንግዲህ ጥሩ ድሎችን የሚፈጥር ይሆናል ብዬ አስባለሁ። በዛሬው ዜና እንግዲህ የተከላካይ መስመሩ ከትናንትናው ጨዋታ በኋላ መድረስ የሚያስፈልገው አርሰናል የማል ተከላካይ ያስፈልገዋል። ኤዝሪ ኮንሳ ወይስ ሮሜሮን ማንን ያስፈርማሉ? ትልቁ ጥያቄ ቢሆንም ኮንሳ እንግዲህ በሚመለከት አሁንም አዲስ ነገር የለም። ሮሜሮን በሚመለከት ግን ባርሴሎና እና አትሌቲኮ ማድሪድ ተጫዋቹ ፈላጊ ሆኗል። ባርሴሎና በተለይ የሚገባ ይህንን ተጫዋች ለማሳመን ሙከራን እያደረጉ ይገኛሉ። አርሰናል ጆአኪም ሳይስን ከቤልጅየም ቡድን ማለት ነው ለማስፈረም ሙከራዎችን እያደረገ ነው። ክለብ ብሩዥ ነው የሚጫወተው። የግራ መስመር እንዲሁም የቀኝ መስመር ተከላካይ ሆኖ መጫወት የሚችል ተጫዋች ነው። መድፈኞቹ በእይታቸው ውስጥ ነው። 30 ሚሊዮን ፓውንዶችን ያወጣል ብሎ ይታሰባል። ጁሊያን አልቫሬዝን በሚመለከት እንግዲህ አልቫሬዝ ንግግሮችን ዛሬ ያደርጋል። ባርሴሎናዎች በተለይ ደግሞ ፈራን ቶሬስን ወደ ፓሪስ ሰን ጀርመን የሚልኩ ከሆነ ይህንን ተጫዋች የሚያመጡበት እድል ሰፊ ይሆናል ተብሎ የሚጠበቅ ነው የሚሆነው። 120 ሚሊዮን ዩሮችን ለማቅረብ ይፈልጋሉ። አርሰናል ከዚህ የተሻለ ሁሉ ገንዘቦችን ማቅረብ እንደ ቡድን ይፈልጋሉ። ያንን ደግሞ በሚገባ እያጤኑበት የሚገኙ ነው የሚሆኑት። ወደ ተመቻችን እዚህ ጋር መነሳት የሚጠበቅባቸው 2 ነጥቦችንም እናንሳ። አርሰናል ማጥቃቱን ለማጠናከር በሚገባ መስራት ያስፈልገዋል። በነይታ አጥቂ መስመሩ ላይ 2 ተጫዋቾችን አርሰናል ሲያስፈርም ብታዩት የተለየ ነገር አይደለም። ምክንያቱም አርሰናል ማጥቃት ቪክቶር ዮኬሬስ እና እንዲሁም ደግሞ ሃቨርትዝ አጥቂነት ቡድኑ ከውድድር ዓመት ውጤታማ ይሆናል ብዬ እኔ አልጠብቅም። የተሻለ የመስመር ተጫዋች አጥቂም ያስፈልገዋል አርሰናል። በተለይ ዮኬሬስን በጁሊያን አልቫሬዝ ማሻሻል የሚችሉበት እድል ካለ ጥሩ የሚባል ነው። ገብርኤል ኢየሱስን ለመተካት ደግሞ አንደኛው አማራጭ ነው አርሰናሎች ያዩት ሄንድሪክን ማምጣት ነው ከሪያል ማድሪድ። ሪያል ማድሪዶች ግን ተጫዋቹን መልቀቅ አይፈልጉም። ኮንትራት እስከ 2030 አለው። 43 ሚሊዮን ፓውንድ አሁን ባለው ዋጋ የሚገመት ነው። 8 ጎልና 8 አሲስት ውድድር ዓመቱ ላይ ማለት ነው በሊዮን በውሰት ባሳለፈበት ወቅት አስመዘገበው ነው። ቪላና ዩናይትድም የዚህ ተጫዋች ፈላጊ ናቸው። እንግዲህ አርሰናልና ክረምት የዝውውር መስኮት ሲነሳ አንድ ተጫዋችን ከቸልሲ ሁሌም በየዝውውር መስኮቱ ይፈልጋሉ። ዘንድሮ ታዲያ እስካሁን ድረስ ያንን ተጫዋች ማስፈረም አልቻሉ ማለት ይቻላል። አሁን ግን በመጨረሻዎቹ ጊዜያቶች አሁን የዝውውሩ ወሳኝ ምዕራፉ ላይ ደርሷል። ውደድማቻችን የሚቀረው 21 ቀናቶች ብቻ ናቸው ዝውውሩ። ታዲያ ፔድሮ ኔቶን አርሰናሎች ለማስፈረም ይፈልጋሉ የሚል ነው። ይህ የግራ መስመር ተጫዋች ነው። እንዴት ግን ማሰለፍ እንደሚችሉ ግራ የሚገባ ነው የሚሆነው። ነገር ግን መድፈኞቹ በሚገባ እያሰቡበት ይገኛሉ። ተጫዋቹ ታዲያ በነይታ 70 ሚሊዮን ፓውንድ ነው ፔድሮ ኔቶን እየተገመተ የሚገኘው። ገብርኤል ማርቲኔሊን 40 ሚሊዮን ፓውንድ ለመሸጥ የሚያስብ አርሰናል 40 ሚሊዮን ፓውንድ ለፔድሮ ኔቶ መክፈል ይጠበቅበታል ወይ? ትንሽ ወሳኝ ውሳኔዎች የሚጠበቁበት ይሆናል ብዬ አስባለሁ። አርሰናል በግራ እግር የሚጫወቱ የቀኝ መስመሩን መሸፈን የሚችሉ ወደ 3 እና 4 ተጫዋቾች አሉት። ማክስ ዶልማን፣ ኢታን ዋነሪ፣ ማዱዌኬ፣ ቡካዮ ሳካን እያልን መጥቀስ የሚቻል ነው የሚሆነው። አርሰናል የግራ መስመር ተጫዋች ነው የሚያጣው። ስለዚህ እዚህ ላይ መወሰን የሚጠበቅባቸው ይመስለኛል። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ 78 ሚሊዮን ፓውንዶችን መድፈኞቹ አውጠው በዚህ የዝውውር መስኮት ላይ ይህንን ተጫዋች ማለት ነው ስብስባቸውን ሊለቅ የሚችልበት እድል ይኖራል የሚል ነው። ማርቲን ዙቢሜንዲን የሚመለከት ነው። በነይታ ማይክል አርቴታ ማርቲን ዙቢሜንዲ ስብስብ ውስጥ ሊነኩ ከማይፈልጋቸው ተጫዋቾች መካከል አንዱ ይመስለኛል። ይህ የ27 ዓመት የአማካኝ መስመር ተጫዋች ታዲያ በቼልሲና በሪያል ማድሪድ በጥብቅ የተፈለገ ይገኛል። ታዲያ ይህንን ተጫዋች በሚገባ በተለያዩ የዝውውር ጊዜያቶች አርሰናሎች በላይ ለማስፈረም ብዙ ሙከራዎች እየተደረጉ ይገኛሉ። ነገር ግን ተጫዋቹም ሆነ ማይክል አርቴታ ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት የላቸውም። ዌስትሃም እንግዲህ አሁንም ሬሲ ኔልሰንን ለማስፈረም ከፍተኛ የሆነ ፍላጎት አላቸው። አርሰናሎች የ10 ሚሊዮን ፓውንድ ዋጋን ተጫዋቹ ላይ እንደለጠፉበት ይነሳል። ለድማቻችን እንግዲህ ሌላኛው የሚሆነው አሁንም ቢሆን አርሰናል በተለይ በሚገባ ከሚሰራባቸው ተጫዋቾች አንዱ አንቶኒ ኑሳን የሚመለከት ነው የሚሆነው። ሮብ እንግዲህ ወሳኝ የሆነ ጨዋታ አርሰናሎች ይጠበቅባቸዋል። ያም ከኮሞ ጋር የሚያደርጉት ነው የሚሆነው። የተሻለ ብቃትን በዛ ጨዋታ ላይ አንዱ የሚጠበቅ ይሆናል ብዬ አስባለሁ። ወደ አድማቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።